እማዬ እስኪ በደንብ እኔ እዚህ ቤት ውስጥ ስንት ሰው ነው ሰረቀቻለሁ? ስንት ሰው ነው ስሜት ሲያጠፋኝ ነበረው? ሄቨን ራሱ ላይ ስንት ነገር ነበር ስታረግብኝ ነበረው። ይሄ ጆሮሽ የተፈጠረው ለመስማት አይደል እንዴ? ስራ ረፍዶብኛል ላይ ያጣደፍኩ ነበር። ምን ነው ተጣደፍሽ? ስራ አንቺ አይደለ ጥሎሽ መቼ ሳይሄድ ምን አይነት ንቀት ቢኖራት ነው አልመጣም ብላ በቴክስት ጽፋ የምትነግርሽ? ለአንቺ ምን አይነት ንቀት ብታሳይሽ ነው? እሱን ልክ ብለሻል። አሁን ለማንኛውም ትምጣ፣ ችግር የለውም። በዚች 15 ቀን ውስጥ ግን ድረናት ራሷን እንድታስተካክል። ቆይ አንቺ እንደዚህ ስለሆንሽ የሚገኝ መፍትሄ አለ? ባይሆን በቃ ራሳችን መፍትሄ እንፈልግ እንጂ። ቅድም እኮ ሂጄ ነበር። አሁንማ በቃ የላይዲ ካርድ ወደ ውስጥ መግባት አንችልም። ምንም ችግር የለም፣ ባጥር እንዘላለን፣ እንገባለን። አባቱ ግን ትንሽ አመም አድርጓቸዋል። ወይኔ አባት። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናል ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትወልኝ ተስፋ እያደረኩኝ ቪዲዮን ስጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ ዛሬም ጽጌረዳ ክፍል 10 ወደ እናንተ ይዤላችሁ መጥቻለሁኝ። ከፊት ላይ አስቀድሜ ያሳዩዋችሁ በክፍል 9 ተፈጥሮ የነበረውን ነገር ነበረ። ጨረፍ አድርገን አይተን አልፈናል። ክፍል 10 ላይ ምን ሊፈጠር ይችላል የሚለውን አብረን እናያለን። መልካም ቆይታ። ሰላም ነው ፌቨን፣ እንዴት ነሽ? ደህና ነኝ። እንዴት ነህ ነብዩ? አለሁ እግዚአብሔር ይመስገን። ሰላም ጋሺ እኮ አሟቸዋል ስላት ካልጠየኳቸው ብላኝ እኮ ነው። እንደዛማ ከሆነ በጣም ደስ ይላል። አዎ በእናትህ ጽጌረዳ ያው አብሮ የሰሩት በጣም ብዙ ተንኮል ስላለ እሱ ይሄን ሲያይ ደነገጠ። ሁለተኛ ነገር ደግሞ ጽጌረዳ እንደዚህ አለባበስ ለብሳ አታውቅም። መንገድ ላይ ነው ልብሷን አስወልቃ ያስቀየረቻት። በእነሱ ዘንድ ጨዋ ለመባል ማለት በአባትየው ዘንድ፣ ምክንያቱም ነብዩ ያውቃታል። ሁለቱም ተንኮለኛ ስለነበሩ ነብዩ ደግሞ አሁን ከአባቱ ታሞ ሆስፒታል በተኙ ሰዓት በክፍል 9 አይታችኋል። ያን ሁሉ እንክብካቤ ስታደርግ ለአባቱ ያለውን ፍቅር ስታይ ሲያይ ጸባው ተቀየርና ለጽጌረዳ ጥሩ ሆነ ማለት ነው። ነግረኝ እንዴት ደንግጬ እየተሯሯ መኮንን፣ ትምህርት እንዴት እየሄደልህ ነው? ጥሩ ነው ጋሺ። የበረታህ ነው? አዎ የበረታ። ያ መኮንን ደግሞ ይሄንን ተንኮል ያውቃል። ጋሺ እንዴት ነሽ የኔ ልጅ? እንዴት እዚህ ልትመጪ ቻልሽ? እርስዎ ነው የነብዩ አባት? አዎ እኔ ነኝ የነብዩ አባት። አልገባኝም። ትተዋወቃላችሁ እንዴ? ያው በደንብ ነው የምንተዋወቀው። የተዋወቁበት ምክንያት ደግሞ ካስታወሳችሁ እናትየዋ ወስዳ ለእሱ ወደፊት እሱ ማግባት አለብሽ ስላለቻት ወስዳ ሬስቶራንት ላይ አስተዋውቃችኋለች። ታስታውሳላችሁ ብዬ አስባለሁ። የሚገርም አጋጣሚ ነው ግን ጋሺ፣ ነብዩ ማለት የትምህርት ቤት ጓደኛዬ ነው። ጭራሽ የነብዩ አባት ይሆናሉ ብዬም አላሰብኩም። ግን የት እንደምታወቁ አልገባኝም። እናቷ በጣም የቅርብ ወዳጄ ናት። ባለፈው ነው ከእሷም ጋር ያስተዋወቀች። አንድ ላይ ግን የምትማሩ መሆኑን አላወቅኩም ነበረ። እኔ ደርሼ እመጣለሁ። በህይወታችሁ ውስጥ አስመሳይ ሰው ካለ ምን ጊዜም እየወደቃችሁ ነው የምትነሱት። እሷ እንግዲህ እያስመሰለች ነው እዚህ ጋር፣ ምክንያቱም እነሱ ቤተሰብ ለመቀላቀል። ይሄ ደግሞ ጓደኛዬው ደግሞ በደንብ ያውቃል። አመሰግናለሁ። እኔ የምልህ መኮንን፣ እናትና አባት አሁንም ክፍለ ሀገር ነው አይደለም ያሉት? አዎ ጋሺ እዛው ናቸው። ያው እንግዲህ ወደፊት አንተ ትምህርትን ጨርሰህ ስራ ስትይዝ መቼም ታመጣችኋለህ አይደል? አይ ጋሺ፣ የገጠር ሰው እንዲህ እንደ ቀልድ ከተማ ገብቶ የሚቀር መሰሎት? ያው እኔ እዚሁ ጠንክሬ እነሱን መርዳት ነው ያለብኝ። እሱስ ልክ ብለሃል። ደካማ ጎኑን እያጠናች ነው እሷ፣ ምክንያቱም በኋላ ለማንኛውም ነገር ይጠቅመኛል ብላ ስለምታስብ። ሰውን እዚህ ጋር ደግሞ ሌላ ነገር ምን ወደ ነገርሽ? እኔ እኮ ሰላም ስላልተባባልን ሰላም ልልሽ ነበር። አላውቅም ገርሞታል። ምክንያቱም እንደዚህ ልብስ ታውቂ ዛሬ ተመለሰች ምትመጫል መሰለኝ። ጋሽን እስኪሻላቸው እንደዛ ነው የማደርገው። ክላስ እንደጨረስኩኝ እመጣለሁ። እሱ ካልተሻሏት መጫ እሳቸው ጋር ተሻላቸውማ ምን አደርጋለሁ? ያው ስላስለመድሽን ስትቀሪ ቢደብረን። ኦኬ፣ ስለዚህ እንዳስለምደው አሁን መምጣት የለብኝም ማለት ነው። ያው ከዚህ በኋላ የምትመጪ የተሻለ ነው ብዬ ስለ ይቅርብኝ፣ ሌላ ጊዜ ይደርሳል። ኧረ በእናትህ ደስ እንዲለኝ። ምን ታካብዳለህ? ጠጥታ ብትሄድ አይሻልም? መሄድ ስላለብኝ እኮ ነው። እሺ በቃ እንደዛ ከሆነ አንቺ አታስጨንቂ። እስከ ጨርሻኝ ደስ ይለኛል። ፈተና እንዴት ነው? እንዴት ሆነልሽ እንኳን አትለኝም? ዝም ብለህ ልትሄድ ነበር። በጣም ይቅርታ።
ለካ መጠየቅ ነበረብኝ። ያው ስዋ ክብረስችሁ። አይ ችግር የለውም። ብቻ በጣም ቆንጆ እየሄደልኝ ነው። አንተ ባትኖር ደግሞ እንደዚህ አይሆንልኝም ነበረ። ደግሞ ምን አደረኩልሽ? ነንም ስጋ ነው እንዴ? እንደዚህማ አትበል። በጣም ትልቅ ውለታ ነው ያለብኝ። ቢሆንም ግን አሪፍ ውጤት እንደምታመጪ ተስፋ አለኝ። እሱማ ግድ ነው። በቃ ይሄ ማለት ደግሞ እንግዲህ አይዲዋን ለሁለት ሰርቀዋት ነብዩና ሄቨን ፈተናዋ እንዳትፈተን አድርገዋት ነበረ። ግን እሱ ባጥራት ዘልሏት አይታችኋል። ጫፍ ላይ ባጥራት ዘልሏት ገብታ ነው እንድትፈተን ያደረጋት እና ባለውለቷ ነው። በቃ ያለፈው ነገር በሙሉ አልፏል። አሁን ሁሉም ነገር አዲስ። ቆይ ግን ምን ተገኝቶ ነው በአንዴ እንደዚህ? ቀድሞውንም እኮ ራሴ ስላልነበርኩ ነበር ያንኑ ነገር ሳደርግ ነበር። በጣም ልክ እንዳልሆንኩ ገብቶኛል። በእርግጥ እሱንስ ልክ ብለሃል። አዎ ጽጌረዳ ግን የሆነ ደስ የሚል ነገር አላት። ምን ደስ የሚል ነገር? አላውቅም፣ ብቻ ሁሉም ነገሩ ያው። ቆይ ግን እሷንም ተረኛ ልታደርጋት ነው? የነገር ዳርዳር ውስጥ ክስታ ነው። ቆይ አንተ እኔ እንዴት ነው የምታስበኝ እንዴ? እንዴት አስብኩ? እና ታዲያ ምን ማለት ነው? እሷንም ተረኛ ልታደርጋት ነው ማለት? ነብዩ እየተቆጣ እኮ ነው ታውቋል። ምን አዲስ ነገር አለውና እንደዚህ የምትጮህ? መቼም አንተ አንድ ሴትን ከአንድ ሳምንት የዘለለ ግንኙነት ውስጥ አትፈልጋትም አይደል? በቃ አለቀ። ጽጌረዳ ሻይ ላመጣልሽ ብዬሽ እኮ። አንቺ ደግሞ ቅድም አንዱ የተባልሽ ነው እንደ እያንከረፈሽ የምታመጭብኝ። ውስጥ ስራ እየሰራው ነበር። ቆይ ግን ሰው እያማቸዋል አውርተው አያውቁም እንዴ? ከገባው ሰዓት ጀምሮ ሲለፈልፉ ማውሬ እኮ ሆዴ ነፉት። እናትሽ አንቺ ልጅ ቀስ በይ ሰው እንዳይሰማሽ። አረ ምነው አለቃሽን ተነካብሽ አንገበገበሽ? እንደውም ልጨምርልሽ፣ በጣም አሰልች ሰውዬ ናቸው። በጣም ነው የሚያስጠሉት። ቆይ ግን ገና አሟቸው እንደዚህ ያወሩ ሳያማቸው እንዴት ነው የሚያወሩት? በደምብ ትዩ። ይህንን ሻይ ደግሞ እያረፍሽ ከሽባው ጋር ጠጪ። እሺ ንቀት መጀመሪያውንም አንተ ስትጀመር ከእሷ ጋር ክፉ ነገር አብረህ ስታደርግ ማሰብ ነበረብህ ጥሩ እንዳልሆነች። ምክንያቱም ተንኮለኞች ናቸው ሁለታችሁ። ጅልነት ነው እንጂ እሷ ከእናንተ የምትፈልገው አንድና አንድ ነገር ሀብት። እንዴ ነብዩ መጣል እንዴ? አዎ ከመጣሁ ትንሽ ቆይቻለሁ። ልትወጪ ነው መሰለኝ? አዎ እየወጣሁ እኮ ልወጣ አስከበር። አባዬ ብቻውን ስለሆነ መግባት አለብኝ። መልካም ቀን። ረስቼው አባዬ መተሽ ስለጠየቅሽ በጣም አመሰግናለሁ። ኧረ ምንም አይደል። አፍ ሲያመልጥ ምንድነው አይታወቂት ምንድነው ይታወታረት አይታወቂ ይባላልና ተቀደሽ ውጤትሽ ምን ይሆን? አይ ኪሳራ። ያው ግዴታ አይደለ? ትንሽ አንቺ ልብስን ቀይሬን ቶሎ በይ። እንዴ አንቺ አብድሻል እንዴ? አዎ አብጃለሁ። እውነትም አብደሻል ያሰኛል። ፍቅር ይላቸዋል። ፍቅር ይሄኛው ግን የተሻለ ስራ ነው። በዛ ላይ ኮሚሽኑ አሪፍ ነው። ምናልባት አሁን ከምታገኘው ደግሞ ሰጥፍ ሊሆን ይችላል። በዛ ላይ በሳምንት 2 ቀን ነው ለ2 ሰዓት ያህል ብቻ ነው የምትሰሪው። በዚህ አጋጣሚ እንደዚህ አይነት አጋጣሚ ኦንላይን ምናምን እያሉ መተው ሲያጃጅሏችሁ መጠንቀቅ አለባችሁ። እቺ ልጅ ሳታስበው ወደ ወጥመድ እየገባች ይመስለኛል። እሱን በቀጣይ ክፍሎች እናየዋለን። ነገር ግን እንደዚህ በቀላሉ የሚገኝ ስራ ከባድ ነው። አመጣጡ ራሱ ልጁ ምናምን መገምገም አለባት፣ የዋህነት ስላለባት። ምን ቆይ እንደዚህ አይነት ስራ አለ እንዴ? እንግሊዘኛ ችሎታ ላለው ሰውና ለተማረ ሰው የሚሆን ስራ ነው። የሚመችሽ ከሆነ ተሞክሪያለሽ። የምን እድል? ይኸውልሽ ዘርፌ፣ ሰውዬው ወግ አጥባቂና ስርዓት ጠባቂ ነው። በዛው ልንጠይቀው ሄደን ያለውን ጉዳይ ሁሉ ጨራርሰን እንመጣለን። እሺ እንዳልሽውን፣ ነገሮችን ግን ቶሎ ብንጨርስ መልካም ነው። አንቺ ከፈለግሽ የማይሆን ነገር የለም። እሱ እንደሆነ ዛሬውኑ ቤት አስገብተን ብንመጣም ደስ ይለዋል። እሺ ነገ ሄደን በቃ እናናግረዋለን። ይልቅ አንቺ እንዴት አደረግሽ? ለጽጌረዳ ነገርሻት? አይ እስካሁን አልነገርኳትም። ነገ ሰውዬውን ሄደን አውርተን እንወስናለን። ጽጌረዳ እንኳን ከኔ ሀሳብ አትወጣ። ጥሩ። ያው እንግዲህ የሄቨን እናት የጽጌረዳን እናት ሽማግሌው እንድታገባ እየገፋፋቻት ነው። ይሄዳሉ ማለት ነው። የተሻለውን አንቺ ታውቂ።
ድረስ ቦይፍሬንድ ጓደኛ ምናምን እየስትንዘራዘይ ዝም ያልኩሽ ልጅ ነሽ ብዬ ነው። አሁን ግን በጣም ትልቅ ሴት እየሆንሽ ነው አይደል እንዴ? ስለዚህ ሀብት ንብረት የሚመለከተው አንቺን ነው። የአቶ መስፍን ልጅ ነው ማግባት ያለብሽ። እንዴ እማዬ ምን እያልሽ ነው? ግራ አጋባሽኝ እኮ። አዎ በሀብትም በክብርም የሚመጥንሽ እሱ ነው። በጣም ግን እኮ እማዬ ግን እኮ ምናምን ብሎ ነገር የለም። እኔ ወስኛለሁ ልጄ። ወይ እናቴ ምንም ነገር ማድረግ ላንቺ አስቤ ነው። እሺ እኔ አንቺን ለማሳደግ ብዙ መከራ አይቻለሁ። ልጅነቴን፣ ጉልበቴን፣ እድሜን ሁሉ ጨርሻለሁ። አውቃለሁ እማዬ። ደግሞ ሁሉም ነገር ይስተካከላል። ጊዜ ስጭኝ፣ ሁሉም ነገር እኔ ያስተካክሏለሁ። እሺ ሁሉንም ነገር እንደምታስተካክል እርግጠኛ ነኝ። እኔ ባንቺ ተማመናለሁ። አልገባኝም። ስለምንድን ነው የምታወሪው? ይኸውልሽ የኔ ልጅ ምንም ነገር ባስብ ላንቺ የተሻለ ነው። የኔን ህይወት ይውስኪ የኔን ህይወት ደግሞ አንቺ መድገም አለብሽ። የተሻለ ህይወት ያስፈልግሻል። አውቃለሁ፣ ግን ለምንድን ነው ይህን ሁሉ ነገር የምትነግሪኝ? ነገ ወይ ከነገ ወዲያ አዲስ ነገር ይኖራል፣ ግን አንቺ ራስሽን አዘጋጅ። ኧረ እማዬ ምንድን ነው? ቆይ በጣም እያስጨነቅሽኝ እኮ ነው። የተፈጠረ ነገር ካለ ንገሪኝ። ሀይ ልጄ ሁሉንም ነገር በቅርቡ ታይዋለሽ። ያልሽን በሰማሽ ገበያ በልጣ አይኔ ራሱ የሚገደልኝ አይመስለኝም። ሁሉም ነገር በጊዜውና በሰዓቱ ሲሆን ደስ ይላል። ጥሩ ነገር መስሎ ምስኪን ጥሩ ነገር መስሎ ሼኔ ውድ ቤተሰቦቼ ክፍል 10 በዚህ ተጠናቋል። ጽጌረዳ ድራማ ክፍል 11 ምን አዲስ ነገር ሊፈጠር ይችላል የሚለውን ያው አለፍ አለፍ እያልኩ ነው ማሳያችሁ እንዳይረዝምብን እንዳንሰላች ምናምን እና ሙሉን ክፍል ደግሞ በራሳቸው እየሄዳችሁ ማየት ትችላላችሁ። እኔ ጋር ደግሞ እንዲሁ ዘና ፈታ እያልን ሀሳብ ነው የምንሰጥበት እና እንደወደዳችሁ ተስፋ አደርጋለሁ። ማስተካከለው ነገር ካለ ሀሳባችሁ ታስቀምጡልኝ፣ ደስ ይለኛል። ድምፁ ይሰማል ወይ ጥራቱ ምናምን የሚለውን ነገር። በተረፈ በጣም ነው የምወዳችሁ። ስለተከታተላችሁ ከልብ አመሰግናለሁ። በክፍል 11 እስከምንገናኝ ትናፍቁኛላችሁ። ባይ ባይ።